ሚስትክን ወይም እኔ ምረጥ። በነገራችን ላይ እናት የራሷ ዋጋ አላት። እናትን በምንም ልትተምኗት፣ በምንም አይነት ነገር ልትቀይሯት አትችሉም። እናት ናት። ሚስትም የራሷ ቦታ አላት። ሰላም ሰላም ተወዳጆች፣ እንዴት ናችሁ? ዩቲዩብ ቻናል ላይ እስከሆነ ሰብስክራይብ በማድረግ ቤተሰቡ ነው። ከቅርብ ጊዜ ወዲህ እንግዲህ የሰዎች ትዳር መፋታት ላይ ጣልቃ የሚገቡ ሰዎች እንዳሉ ሆኖ ደግሞ ዋነኛውም ደግሞ የመፋታት መንስኤም ቤተሰብ የሚሆንበትም አጋጣሚ አለ። ይሄ ከተመለከቱት ነው የምላችሁ። ትንሱ እንግዲህ ቅርብ ጊዜ ላይ አብርሽ ምግልና ገብተው ካላዛር ጋር እንግዲህ ወደ እሱ ቤት ገብታ ከእሱ ጋር አብራ እየኖረች ነው። በዛ መሀል ደግሞ እናትየዋ እንግዲህ አሁን ላይ እያሳየች ያለችው ነገር ጥሩ አይደለም። ምናልባት ፕራንክ ራሱ ቢሆን በዚህን ያህል መሄድ የለባትም፣ በዚህን ያህል መጓዝ የለባትም። ቢያንስ የልጇን ትዳር ለማስተካከል እና ነገሮችን ሀንድል ለማድረግ ነው መጣር ያለባት እንጂ እናትክን ወይ እኔን ምረጥ ወይ ሚስትክን ወይ እኔን ምረጥ እሷ የምትልበት ምንም ምክንያት የለም። ሁለቱም የራሳቸው ቦታ አላቸው። እናት እኮ በምንም አትጠቀም። ገብቶች አይደለ? ሚስት ብትሄድ ነገ ከእናትህ ከቤተሰብ ጋር ነው የምትኖረው። ግን ደግሞ ይሄ ቦታው አይደለም። ቢያንስ ትንሱ ልጅ ናት፣ ወጣት ናት፣ ልታጠፋ ትችላለች። እኔ እንደተመለከቱ ከሆነ ልጅቷ ጋር ምንም አይነት ጥፋት የለም። እውነታው ነው ትንሱ። እኔ ልኖር የመጣሁት ከባለቤቴ ጋር እንጂ ከአንቺ ጋር አይደለም። አንቺ ደግሞ እኛ ጋር ለምንድን ነው የምትኖሪ? ቢያንስ ቤት አለሽ፣ ቤትሽ መሄድ ትችያለሽ። ብዙ ጊዜ ያው ፕራንክ የሆኑና ነገሮች መጨረሻ ላይ ደግሞ ይቅርታ ለማለት ምን ለማለትም የልባችሁን ከተናገራችሁ በኋላ ይሄ ፕራንክ የሚባለው ነገር የሆነ ከባድ ነው። እንዴት ፕራንክ ሊሆን ይችላል? በዚህን ያህል መጠን ንግግር፣ በዚህን ያህል እሷም ትናንት ተናግራለች። እኔን እየጠላችሁ ነው ያላችሁት እንዴ? በነገራችን ምናልባት ኩቺ እርጉዝ ሆና ሊሆን ይችላል፣ ጸንሳ ሊሆን ይችላል፣ በውስጧ ጽንስ ሊኖር ይችላል፣ የሆርሞን መቀየር ሊኖር ይችላል። መቼም አንድ ባልና ሚስት አብሮ እስከኖር ድረስ ይፈጠራል ይሄ ነገር አይደለ? ቢያንስ ልጅቷ እንግዲህ ለምን ትተኛለሽ? ተነሺ፣ ቁርስ ስሪ ለባልሽ። እንደ ይህንን እኮ ነገር አንቺ ባያትያትም እኮ እቺ ልጅ ታውቃለች አይደለም? ግን እኔ በጣም ከምወዳት ሶሻል ሚዲያ ላይ እናቶች አሉ ከተባሉ እናቶች በጣም የገባት የምትረዳ እንዴት ነው ነገሮችን በቃ ላይ የገባት ናት። በቃ ስማርት የሆነች ኩል የሆነች እናት ናት። በዚህን ያህል ግን እንደዚህ አሁን ሚዲያው ላይ ስትመጣ ሰዎች ምን ያህል እንደወደዷት፣ ሰዎች ደግሞ ምን ያህል የሚጠሏት። አብዛኛውን ካያችሁ ኮመንት ቤት ሄዳችሁ ትንሱ ቤት ካያችሁ እናትየዋን ነው ሲወቅሱ የነበረው። እናትየዋ ጥፋት እንዳለባት፣ ትንሱ ጋር ምንም አይነት ጥፋት እንደሌለው ሲናገሩ ያሉት። ይሄ ደግሞ የሆነው ትንሱ ትክክል ስለሆነች ማለት ነው። ትንሱ እኮ ገና ወጣት ናት፣ ቆንጆ ናት፣ ምንም የሚጎላት ነገር የለም። ካላዛር ጋር ብትፋታ እንደው ቢሆን ነገሩ ቢሆን እንኳን ማለት ነው። ግን ደግሞ ይሄ ነገር ፌክ ነው፣ እውነት አይመስለኝም። ግን ይሄ በፕራንክ እየተባለ ነገሮች መስመራቸውን የሆነ ድንበራቸውን ይስታሉ። ገብቷችኋል? እናንተ የሚወስጣችሁ በቃ ያለ የሌለውን ፓወር ተጠቅማችሁ የምትናገሩት ያ ሰው ይቀየመኛል የሚባል ነገር የለም። ግን ነገ ከነገ ወዲያ ደግሞ ቀያሚ ይመጣል። ወደ ነበራችሁበት ፍቅራችሁ ለመመለስ በጣም ከባድ ነው። አንዳንዴ በጣም ስማርት የሆኑ ሰዎች እንዳሉ ሆኑ ደግሞ አንዳንዴ ደግሞ በቃ የሆነ እንዴት ነው በተግባርና እንዴት ነው ይሄ በነገራቸውና በተግባር አንድ አይነት ያሉ ሰዎች አሉ። እንግዲህ አሁን ትክክለኛ ራክሽን እያሳየችን ያለችው እንግዲህ ትክክለኛ ማንነቷ ትንሱ ብለሽ እኔ በጣም ነው የምወድሽ፣ በጣም ነው የማከብርሽ፣ እኔ እንደዚህ አልመሰልሽኝ፣ ለምንድን እንደዚህ የምታደርጊ? ምን አድርጌ ነው? ይቅርታ ጠየቅኩኝ አይደለም ወይ? ልጅ ነኝ፣ አጠፋለሁ፣ እሳሳታለሁ። ግን በዚህን ያህል መጠን ለምን? እኔ ደግሞ ወደ ቤት ሂጄ ሳይሆን ያልኩሽ ቢያንስ ነገሮች እስከሚረጋጉ። አዎ አንዳንዴ እኮ ዞር ማለት ጥሩ ነው። በእርግጥ ሁለቱም ጋር ጥፋት ቢኖሩም እኮ ሁለቱ ራሳቸው ተነጋግረው እናትና ልጆች ናቸው። እናቷ ናት የአላዛርና ለትንሱ እኮ እናት ናት። አብረው እስካሉ ድረስ አብረው እስከኖሩ ድረስ እናት ናት። ስለዚህ እቺ ልጅ መሄጃ የላትም። በጣም ያሳዘነችኝ እውነት ለመናገር እንዴት ነው መሄጃ የለኝም ብለሽ ነው እንደዚህ መታረጊ? በነገራችን ላይ የእነ አብርሽን ፋሚሊ ካያችሁ፣ የሩታን ፋሚሊ ካያችሁ በዚህን ያህል እንደዚህ የወረደ ንግግር የሚናገር አንድ ቤተሰብ የሚል በጣም ኩል፣ በጣም ስማርት፣ በጣም እኔ እንጃ ከአብርሃም ሲያጠፋ ከአብርሃም ጎን ሆኖ ነው፣ ሩታም ስታጠፋ ከእሷ ጎን ሆኖ ሁለቱንም በኩል መንገድ ነው የሚያስኬዱት እንጂ እንደዚህ አይነት ነገር አንድ ቀን ሲባባሉም ሳይመቼ ሲሰዳደቡ ሳይመቼ አፍላፊ የሆነ ማለት መጥፎ ቃል ሲጠቀሙ አይቼ አላውቅም። ገብቷችኋል? ግን ደግሞ ይሄ በጣም ነው የሚያሳፍረው። በጣም ነው እኔ በጣም የተሸማቀቅኩት። እንደ ሴትዮዋ ምን ሆና ነው? እንዴት እናት ምን ሆና ልጇን ትዳር አትፈልገውም? መቼም ልጇን አግብታ የምትኖር እናት የለችም።
ምንድን ነው ይዝን ያህል በዚህ ያህል ቅናት፣ በዚህ ያህል መንጫጨር፣ በዚህ ያህል እንደዚህ የሚያየው ንግግር መናገር ለምን አስፈለገ? እውነት ይሄን ማለት እሷም እኮ ቪዲዮውን አይታ ነው አይደል? ተመልክታ ኮመንት ላይ እናንተ በጣም ተናገራችሁ። እንዴት ነው ማንናገርሽ? አንቺ የራስሽ ቤት አለሽ፣ አንቺም የራስሽ ቤት ትዳር አለሽ፣ አንቺም የራስሽ በነገርሽ ይሄን ነገር ስናገር ግን ይቅርታ ስላናደደኝ ምግባሯ እኔ በጣም ነው የምወዳት። በጣም ስማርት ሆነች እኮ በጣም የምትመቸኝ የገባት አራዳ እናት ናት። ግን ደግሞ ይሄ የምታሳየን ነገር ለኛ በጣም ሼም ነው። በተለይ ለእሷ ለትንሱ እንደ ቤት የላትም ብለሽ ነው ወይ ምናምን ነገር አለች እኮ። እንደውም አልወጣም በቃ መውጣት ካለብኝም ቤት ፈልጌ ምናምን ነው የሚወጣው። እሺ ፕራንክ ሆነ እኮ እንበል። እሺ ብዙ ጊዜ ፕራንክ ይሰራል። ግን ይሄ ፕራንክ ደግሞ እንትን የለውም ማለት ገደብ የሆነ መስመር እኮ ሊኖረው ይገባል። ፕራንክ ቢሆን የሆነ ገደብ መስመር ሊኖረው ይገባል እንጂ ይሄ እንዳመጣብን ዝም ብሎ እየለጠፍን እየተናገርን በኋላ ላይ እኮ አፌ እንጂ ውስጤ ምንም አያውቅም። አንዳንድ ሰው የሆነ ይናገራችሁና አፌ እንጂ ውስጤ ምንም አያውቅም። እንዴ ከተናገራችሁ በኋላ ውስጣችሁ ምን አወቅ አላወቀም ትርጉም አለው። ውስጣችን እኮ ያለውን ነገር ነው በአንደበታችን የምናወጣው። መጀመሪያ ከመናገራችን በፊት ማሰብ ነው። ይሄ ሰው ያስቀይሟል አያስቀይሙም? ብዙዎቻችን እንናገርና እንሳደብና እኔንም ጨምር ማለት ነው። እኔ እኮ ውስጤ ባዶ እንላለን። ግን ሰውን ካቆሰል ነው ካደማ ነው በኋላ ማለት አውቄ እኮ አልነበረም በጣም ይቅርታ ብትሉት ትርጉም የለውም። እና የአላዛር እናት እውነት ይቅርታ ተጠያይቃችሁ ዛሬ በአሪፍ ነገር እንደሚመጡ ተስፋ አድርጋለሁ። እውነት ነው የምላችሁ። እኔ በዚህ አጋጣሚ የአብርሽንም የሩታን ቤቶች በጣም ነው የምወዳቸው። በጣም ከምላችሁ በላይ እጅግ አድርጌ በጣም ነው የምወዳቸው። ለምን ስርዓት አላቸው። በዚህ ያህል ሶሻል ሚዲያ ላይ እኮ መጥተው ምንም ማለት ከሁለቱም ጎን ሆኖ ነገሮችን ለማስተካከል እንጂ ጣሩ በዚህ ያህል አንድ ቀንም መጥፎ ንግግር ተናግሮ አይገርም። እሷም ደግሞ ሰው የጮህባትና ሰው እንደዚህ ኦዲየንስ ሊናገር የተሻለው የአላዛር እናት በፊት ካሳየችው ፍቅር፣ በፊት ካላት ስነ ምግባር፣ በፊት ካላት መልካም ነገር ዛሬ ላይ ስትቀየር እንዴት ለልጇ እንዴት ነው ማለት የልጇን ሚስት በዚህ ያህል እንዴት ነው የምታሸማቃት? እንዴት ነው ውጪልኝ የምትላት? ቢያንስ እኮ እንደውም እናት እንደመሆኑ በቃ ልጆች ልጅነት አላት፣ ወጣትነትም አላት፣ ከቤተሰቦቿም ርቃ ነው የምትኖረው ብላ እኮ እንደውም እናት ስለሆነች ነገሮችን አለ አይደለ ዋጥ አድርጋ ማሳለፍ ትችላለች። ትንሱም ደግሞ አጥታ እኮ ይቅርታ ጠይቃ ኩሽና በገባው ቁጥር አለች የሆነ ግርምጫ ምናምን ነገራችን ላይ እንዴ መተው የሚባል ነገር እኮ አለ። ልጁም ግራ ገባው በማልሽ አላዛርስ ምን ይሆን? እናቱን ይናገር ሚስቱን ይናገር ማንን ይናገር? እንደውም ቢቸግረው እንግዲህ እናቱን ብሎ የሚናገረው እስኪ እኔን ከዚህ ቤት ታስወጪኝ ከሆነ እዚህ ቤት ደም ነው የሚፋሰሰው። እንዴ ደም መፋሰስ ስለምን አመጣ? የዚህን ያህልስ ይሄ ሰጣ ገባ ምን አመጣ? ምን ደም ነው እንዴ? የልጅ ሚስት እኮ ናት። ነገ እኮ ወልዳ ምናምን ነገር አያት የምትሆኝ እኮ ሰው ነሽ አይደለ? ስለዚህ ቢያንስ ነገሮች ስታችሁ ሰላም መፍጠር ነው። ከልጁን በማለት ራሱ ግራ ተጋባ። ሁል ጊዜ አላዛር እናት በምትጣሉት ከዚህ በፊትም የሆነ ፕራንክ አድርጋችሁ ነበር። አላዛር ሁሌ ፕራንክ አድርጋችሁ ታረው በጣም ነው የሚጨንቀው። ማለት ለእናቱ ያለው ፍቅር አለ። እናቱ በጣም ለሱ ብዙ ዋጋ የከፈለች እናት ናት። ብዙ ነገሮችን ያደረገች እናት ናት። እና እሷም ብላለች ማንም ሰው ያው መቼም እናቱ ትክክል ባትሆንም እናቱ ትክክል ነች ብሎ ወደ እናቱ ነው የሚያደለው። ግን ደግሞ እኛ ከምናየው ነገር ደግሞ መፍረድ የለብን ነገር እንፈርዳለን። ምን ሆነ ብለን ማለት ነው። ምን እናት አርግዛ ምጣ ይሄን ያህል ዓመት አሳድጋ እናት ልትከበር ይገባል። ግን ደግሞ አንዳንድ እናቶች ደግሞ የሆነ የልጃቸውን ሕይወት የልጃቸውን ትዳር የልጃቸውን የሆነ እድገት የልጃቸውን የሆነ መለወጥ የሚያወዱ እናቶች አሉ። አንዳንዴ የአከል ያማት እኮ ጥሩ አይደለችም እንደዚህ ናት ይባላል። ያው ጥሩ ስላለች ደግሞ አንዳንድ እናት የሆኑ ከእናት የሚበለጡ በቃ አማቾች አሉ። በጣም ስማርት የሆኑ በጣም እንዴት ይበላችሁ ቤተሰቦቻችሁን የሚያስረሷችሁ በቃ ቤተሰቦቻችሁ ጋር እንዲሆናችሁ የሚሰማችሁ አማቾችም አሉና ለማንኛውም ተወዳጁ ሰብስክራይብ ያደረጋችሁ ቤተሰቡን ምንም ሰብስክራይብ እያደረጋችሁ አይደለም፣ ቪዲዮ ላይክ አታደርጉም። እወዳችኋለሁ ሁላችሁንም።